ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን የምናነሳ ነው የሚሆነው። ከነዚህ መካከል ትልልቆቹ የአውሮፓ ሊጎች በዚህ ሳምንት ተደርገው ተጠናቀዋል። አብዛኞቹ ጨዋታዎች ተደርገዋል። በተለይ በተወዳጁ የእንግሊዝ ፕሪሚየር ሊግ የሰባተኛ ሳምንት መርሃ ግብሮች ከዕለተ አርብ ጀምሮ ሲደረጉ ነበርና እንዲሁም በሌሎችም ሊጎች የተደረጉ ጨዋታዎች አሉ። በአጠቃላይ በዚህ ሳምንት ምን አይነት እንቅስቃሴዎችን በትልልቆቹ የአውሮፓ ሊጎች ተመለከትን የሚለውን ጉዳይ ጠቅለል አድርገን በዛሬ ፕሮግራማችን ላይ የምናነሳላችሁ ነው የሚሆነው። ከዛ በተጨማሪ ግን ሌሎች ስፖርታዊ ጉዳዮችንም እንዲሁ እናነሳለን። ክለቦችን እየተመለከቱ ስፖርታዊ ጉዳዮችን ከማንቸስተር ዩናይትድ፣ ከአርሰናል፣ ከቼልሲ፣ ከሊቨርፑል እንዲሁም ከሌሎቹም የአውሮፓ ታላላቅ ክለቦች ጋር የተያዙ እጅግ በርከት ያሉ ስፖርታዊ ጉዳዮች ሲሰሙ ነበር እና እነሱን መረጃዎች ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። በሀገር ውስጥም አንዳንድ ጉዳዮችን እናነሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን መጣለን። አብራችሁኝ ቆዩ። የሀገር ውስጥ መረጃዎችን በማስቀደም ነው የምንጀምረው። ኢትዮጵያ መድን ተጋጣሚውን አውቋል። ኢትዮጵያን በመወከል በአፍሪካ ቻምፒየንስ ሊግ ማጣሪያዎች ላይ እየተሳተፈ ይገኛል። የአምናው የፕሪሚየር ሊግ አሸናፊ የሆነው ኢትዮጵያ መድን እንግዲህ በተለያዩ ውድድሮች ላይ እየተሳተፈ ይገኛል። በተለይ በቻምፒየንስ ሊግ ቅድመ ማጣሪያ ጨዋታዎችን እያደረገ እንደነበር የምናስታውሰው ነው። በመጀመሪያው ዙርም የካፍ ቶታል ቻምፒየንስ ሊግ ቅድመ ማጣሪያ ውድድርም የዛንዚባሩን ክለብም ሞላንዴጌን ገጥሞ እንደነበር እናስታውሳለን። የኢትዮጵያው ሻምፒዮን ኢትዮጵያ መድን በአጠቃላይ በድምር ውጤትም 4-3 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፉን የምናስታውሰው ነው። የወቅቱ የኢትዮጵያ ፕሪሚየር ሊግ ሻምፒዮን ኢትዮጵያ መድን በቀጣይ ዙር ደግሞ የግብፁን ፒራሚድን እንደሚገጥም ነው የወጣለት መርሃ ግብር የሚያሳየው። በመጀመሪያው የቅድመ ማጣሪያ ጨዋታ ከሩዋንዳው ኤፒአር ጋር እንግዲህ በድምር ውጤት 5-0 ማሸነፍ የቻለው ፒራሚድ ውጤቱን ተከትሎ በቀጣይ ዙር ከኢትዮጵያው ተወካይ ኢትዮጵያ መድን ጋር ጨዋታውን የሚያከናውን ነው የሚሆነው። ቀድሞ እንግዲህ በወጣው መርሃ ግብር መሰረትም በመጀመሪያው ጨዋታ ከጥቅምት 7 እስከ 9 ባሉት 3 ቀናት ውስጥ 7 ወይም 8 ወይም 9 ላይ ከሶስቱ ቀናቶች አንዱን መርጠው ጨዋታቸውን ያደርጋሉ። የመልሱ ጨዋታ ደግሞ ከጥቅምት 14 እስከ ጥቅምት 16 ባሉት 3 ቀናት ውስጥም እንዲሁ ከሶስቱ ቀናት አንዱን መርጠው ጨዋታውን እንደሚያደርጉ ነው መረጃዎች እያሳዩ የሚገኙት። የመጀመሪያውን የቅድመ ማጣሪያ ዙር በብቃት ያለፈው ኢትዮጵያ መድን በሁለተኛው የቅድመ ማጣሪያ ዙር ደግሞ ከግብፁ ክለብ ፒራሚድ ጋር ጨዋታውን የሚያደርግ ይሆናል። ኢትዮጵያ መድን ቀጣይ ተጋጣሚውም የግብፁ ክለብ ነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። ወደ ቤተሰቦቻችን ሊቨርፑልን የተመለከቱ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ሊቨርፑል ተጫዋቹ ጉዳት እንዳጋጠመው እየተሰማ ይገኛል። የመርሲሳይዱ ክለብ ሊቨርፑል ጃፓናዊው የመሃል ሜዳ ተጫዋች የሆነው ዋተሮ ኤንዶ ጉዳት እንዳጋጠመው ነው ይፋ የተደረገው። ተጫዋቹ በጉዳቱ ምክንያት በቀጣይ የጃፓን ብሔራዊ ቡድንን እንደማይቀላቀል ነው የሀገሪቱ እግር ኳስ ፌዴሬሽን ይፋ ያደረገው። ዋተሮ ኤንዶ ሊቨርፑል በቼልሲ በተሸነፈበት ጨዋታ በመጨረሻው ደቂቃ ተቀይሮ በመግባትም መሳተፉ ይታወሳል። ጃፓን በቀጣይ ከፓራጓይ እና ከብራዚል ብሔራዊ ቡድኖች ጋር እንግዲህ ወሳኝ የሚባል ጨዋታ እንኳን ባይሆን የወዳጅነት ጨዋታዎችን ታደርጋለችና በዛ ጨዋታ ላይ የሊቨርፑል ዋተሮ ኤንዶ በጉዳት ምክንያት ቡድኑን ማገልገል ወይም ብሔራዊ ቡድኑን ማገልገል አይችልም። በተለይ ደግሞ ሊቨርፑሎች በመከላከሉ ረገድ ላይ ዘንድሮ ደከም ያለ የውድድር ዓመትን እያሳለፉ እንደሆነ እየተመለከትን ነው የምንገኘው። በመጀመሪያዎቹ ሳምንታት ላይ ምንም እንኳን እየተቸገሩ የነበረ ቢሆንም ነገር ግን በመጨረሻ ደቂቃዎች ላይ በሚያስቆጥሯቸው ጎሎች እንግዲህ ጨዋታዎችን አሸንፈው ሲወጡ እየተመለከትንባቸው አጋጣሚዎች ነበሩ። እንዲሁም በርከት ያሉ ግቦችም የሚቆጠርበት ቡድን እንደሆነ እየተመለከትን ነው ዘንድሮ የተከላካይ መስመሩ ከመሳሳቱ ጋር በተያዘ አሁን ላይ ኢብራሂማ ኮናቴና ቨርጂል ቫን ዳይክ ናቸው በዋናነት በመሃል ተከላካይ ስፍራ ላይ ያሉት። እንዲሁ ደግሞ ተቀያሪ ይሆናል ወይም ተጠባባቂ ይሆናል ለነሱ ተብሎ በዝውውር መስኮቱ የመጣው ጂኦቫኒ ሊዮን በኤሲኤል ጉዳት ምክንያት ምናልባት የውድድር ዓመትን ላያገለግል ይችላል። ጆ ጎሜዝም በጉዳት ምክንያት ወጣ ገባ እያለ የሚገኝ ተጫዋች ነውና እስከ ጥር ተጫዋቾች የዝውውር መስኮት ድረስ ሊቨርፑሎች ሌሎች ተጫዋቾችን ማስፈረም ስለማይችሉ በአንዳንድ ጨዋታዎች ላይ ዋተሮ ኤንዶን በመሃል ተከላካይነት አምናም በመጨረሻዎቹ ሳምንታት ላይ
ከቨርጂል ቫን ዳይክ ጋር ሲያጣምሩበት የነበረበትን አጋጣሚ እናስታውሳለን። አርነ ስሎትና ለሳሳው የተከላካይ መስመራቸው ሌላኛው እንግዲህ ሁነኛ እንኳን ባይሆን ሌላኛው አማራጫቸው ግን ሊሆን ይችል ነበር ዋተሮ ኤንዶ። አሁን ላይ ጉዳት እንደደረሰበት ነው የተገለጸው። በቀጣይ በሊቨርፑል በሚደረጉ ጨዋታዎች ላይ ሊመለስ እንደሚችልና ነገር ግን በብሔራዊ ቡድን ግዳጅ ግን የጃፓን ብሔራዊ ቡድንን እንደማይቀላቀል ያሳዩ መረጃዎች ናቸው የወጡት በሊቨርፑል በኩል። ሌላኛው በሊቨርፑል በኩል የምናነሳው ጉዳይ ሳዲዮ ማኔ ስለሱና ስለ መሐመድ ሳላ ግንኙነትም ተጠይቆ ሀሳቡን ሰጥቶ ነበር። ሰዎች አንዳንዴ እንጣላለን ይላሉ፣ እኔና መሐመድ ሳላ ግን ማየት ትችላላችሁ ሁሌም እየተቃለድንና እየተሳሳቅንን። እኔ እንደማስበው ሁለታችንም ጎል ማስቆጠር ስለምንፈልግ አንዳንዴም በሜዳ ላይ የምንጣላ ይመስለኛል። ነገር ግን ጥሩ ፍልሚያ ነው፣ ወንድማማችነት ነው ሲልም ጭምር ነው ሀሳቡን የሰጠው ሳዲዮ ማኔ ነው ይህንን ሀሳብ እንዲሁም የሰጠው። አሁን ላይ አንደኛው አልናስር ነው የሚገኘው። ሳዲዮ ማኔ በአልናስር ቤት እየተጫወተ እንደሆነ ይታወቃል። በአንጻሩ ደግሞ መሐመድ ሳላ አሁንም በሊቨርፑል ቤት እየተጫወተ እንዳለ ነው የሚታወቀው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን ወደ እናንተ እናደርስ ውድ ቤተሰቦቻችን። የጀርመኑ ጋዜጣ የሆነው ቢልድ በተለይ በጀርመን እንግዲህ በሚወጡ ዘገባዎች ላይ በጣም ታማኝ እንደሆነ የሚያሳዩ መረጃዎች አሉ። ይሄ ቢልድ የተባለው የመረጃ ምንጭ እንዳወጣው ከሆነ ሁለቱ የከተማ ተቀናቃኞች የሆኑት ማለትም ማንቸስተር ዩናይትድ እና ማንቸስተር ሲቲ አንድ የባየር ሚኒክን ተጫዋች ለማስፈረም በትልቁ ፉክክሮችን እያደረጉ እንደሚገኝ ነው ይኸው ሚዲያ እየገለጸ የሚገኘው። እነዚህ ሁለት የማንቸስተር ከተማ ክለቦች ዩናይትድ እና ሲቲ በትኩረት እየተንቀሳቀሱበት የሚገኘው ተጫዋች ደግሞ አሌክዛንደር ፓቭሎቪች እንደሆነ ነው መረጃዎች እየወጡ የሚገኙትና የፔፕ ጓርዲዮላ ማንቸስተር ሲቲም የሩበን አሞሪም ማንቸስተር ዩናይትድ ፓቭሎቪችን ከባየር ሚኒክ ለማስፈረም ትልቅ ፉክክርን በጥር አሊያ በክረምት የተጫዋቾች የዝውውር መስኮት ሊያደርጉ እንደሚችሉ ነው ይኸው የመረጃ ምንጭ ቢልድ የተባለው የመረጃ ምንጭ እየገለጸ የሚገኘው። ሌላኛው ከማንቸስተር ዩናይትድ ጋር የሚነሳው ጉዳይ ማንቸስተር ዩናይትዶች የሃሪ ማጓየርን ውል ላያራዝሙለት ይችላሉ የሚሉ መረጃዎች እየወጡ ነው። ማንቸስተር ዩናይትድ የ33 ዓመቱን ተከላካይ ሃሪ ማጓየርን ውልም የማራዘም ፍላጎት እንደሌላቸው ነው ይፋ እየተደረገ የሚገኘው። ምንም እንኳን ከሰሞኑ የወጡ ሪፖርቶች ተጫዋቹ በማንቸስተር ዩናይትድ ቤት ለተጨማሪ ዓመታት እንደሚቆይ ቢያሳዩም ሚረር የተሰኘው የመረጃ ምንጭ ግን ሰር ጂም ራትክሊፍ የሃሪ ማጓየርን የውል ማራዘም ፍላጎት እንደሌላቸው ነው ዘገባዎች እየጠቆሙ የሚገኙት። በማንቸስተር አካላዊ ብቃቱ እያሽቆለቆለ ለመጣ ተጫዋችም የውል ማራዘሚያ ማቅረብ ደካማ ውሳኔ ተደርጎ እንደሚታይ ነው መረጃው የጠቆመው። ተጫዋቹ ምናልባት በቀጣይ እንግዲህ ወደ ሳዑዲ አረቢያ ክለቦች ሊያመራ የሚችልበት እድል ሰፊ እንደሆነ እየተገለጸ ነው። በተለይ ደግሞ ከጠዋት ጀምሮ ሲወጡ የነበሩ ዘገባዎችን ለተመለከተ ሰው እንግዲህ ሃሪ ማጓየርን ለማስፈረም ሁለት የሳዑዲ አረቢያ ክለቦች ፍላጎት እንዳላቸው ተገልጿል። አንደኛው የክሪስቲያኖ ሮናልዶ ክለብ የሆነው አልናስር ነው። አልናስር ይህንን ተጫዋች ለማስፈረም ፍላጎት አለው። ሌላኛው ደግሞ አልኤቴፋቅ ነው የሃሪ ማጓየር ፈላጊ እንደሆነ የሚያሳዩ መረጃዎች እየወጡ የሚገኙት። ከማንቸስተር ዩናይትድ እና ከተከላካይ መስመሩ ጋር ግን ካነሳን አይቀር ለማንቸስተር ዩናይትድ በጣም የምስራች ሊሆን የሚችለው ዜና ዛሬ የተሰማው አንድ መረጃ ነው። ይህም እንግዲህ የሚለው ሊሳንድሮ ማርቲኔዝ እና ኑሱር ማዝራዊ ከኢንተርናሽናል ብሬኩ መልስም እንደሚሰለፉና ወደ ጨዋታ እንደሚመለሱ አሰልጣኝ ሩበን አሞሪምን ጨምሮ የቡድኑ ሰዎች ተስፋ እያደረጉ እንደሚገኙ የሚያሳዩ ሪፖርቶች እየወጡ ይገኛሉ። ሁለቱ ተጫዋቾች በደንብ መሻሻሎችን አሳይተዋል ከጉዳታቸው። ሊሳንድሮ ማርቲኔዝ በተለይ በጣም የሚጠበቀው ተጫዋች እንደሆነ ይታወቃል። ኑሱር ማዝራዊም ቢሆን ለማንቸስተር ዩናይትድ ጥሩ ግልጋሎት መስጠት የሚችል አይነት ተጫዋች ነውና ሊሳንድሮ ማርቲኔዝ እና ኑሱር ማዝራዊ ከኢንተርናሽናል ብሬኩ በኋላ እንደሚመለሱ ነው ተስፋ የተደረገባቸው ተብሏል። ስታንዳርድ ባወጣው መረጃ መሰረት ይህንን ተከትሎ ማንቸስተር ዩናይትዶች እንግዲህ ሁለቱን ተጫዋቾች በቀጣይ ለሚያደርጉት ለላንካሻየር ደርቢ ጨዋታ ማለትም ከኢንተርናሽናል ብሬኩ መልስ በቀጥታ የሚያደርጉት ጨዋታ ከሊቨርፑል ጋር የሚደረገው የላንካሻየር ደርቢ ጨዋታ እንደሆነ ይታወቃልና እነዚህ ተጫዋቾች በላንካሻየር ደርቢ ጨዋታ ላይ የመኖራቸው እድል ሰፊ መሆኑን ነው እነዚህ የመረጃ ምንጮች እየገለጹ እንደሚገኝ ዘገባዎች በትልቁ እያሰፈሩ የሚገኙትና በተለይ አሰልጣኝ ሩበን አሞሪም የእነዚህ ሁለት ተጫዋቾች ወደ ሜዳ መመለስ በትልቅ ጉጉት የሚጠበቀው ጉዳይ እንደሆነ ነው መረጃዎቹ የጠቆሙት። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። አርሰናል የክሪስቲያን ሞስኩዌራን ፊርማ እንደ ትልቅ እድል ይመለከተዋል ተብሏል። አርሰናሎች ለስፔናዊው የኋላ መስመር ተጫዋች ክሪስቲያን ሞስኩዌራ እንግዲህ ማምጣታቸውና ሜዳ ላይ ደግሞ እያሳየ በሚገኘው ብቃት
እጅጉን መደሰታቸውን እጅጉን መደነቃቸውን የሚያሳዩ ዘገባዎች ናቸው አሁን ላይ በትልቁ እየወጡ የሚገኙትና አርሰናል በክሪስቲያን ሞስኩዌራ እንቅስቃሴ በጣሙን ተደንቋል። እንዲሁ ደግሞ የአርሰናል አሰልጣኝ ስታፍና ተጫዋቾቹም ጭምር በተጫዋቹ እንቅስቃሴ በጣም ደስተኛ መሆናቸው ነው እየተነገረ የሚገኘው። በተለይ ደግሞ ተጫዋቹን ያመጡበት ዋጋ ደግሞ ሲታይ ደግሞ ለአርሰናል ሰዎች እጅጉን በጣም ድንቅ ዝውውር ተደርጎ እንደሚወሰድም ነው መረጃዎች የሚያሳዩት። በክረምቱ የተጫዋቾች የዝውውር መስኮት እንዲሁም በቀጣዮቹ የዝውውር መስኮቶችም ይህንን ተጫዋች ለማስፈረም በርከት ያሉ ክለቦች እንቅስቃሴ ያደርጋሉ ተብሎ ሲጠበቅ ነበር። በተለይ የጣሊያን ክለቦች እንዲሁ ደግሞ የጣሊያኑ ክለብ ትልቁ ክለብ ኢንተር ሚላንም ጭምር ይህንን ተጫዋች ለማስፈረም በጣም በትልቁ ሙከራዎችን ሊያደርግ ዝግጁ በነበረበት ሰዓት ነው አርሰናል ይህንን ተጫዋች በትንሽ ገንዘብ ለማስፈረም ሙከራዎችን ያደረገው። እንደውም አንዳንድ የመረጃ ምንጮች እንደሚገልጹት ከሆነ ከጣሊያን የመጡ አንዳንድ ክለቦች አርሰናል ካቀረበው ገንዘብ በጣም በእጥፍ ወይም ደግሞ በጣም በጥሩ ሁኔታ የሚበልጡ አይነት ክፍያዎችን ወደ 11 ሚሊዮን ፓውንድ ብልጫ ያለው ገንዘቦችም ከወደ ጣሊያን ቀርበውለት ነበር ለቫሌንሲያ። ነገር ግን የተጫዋቹ ፍላጎት ሙሉ ለሙሉ ወደ አርሰናል መዘዋወሩን መሆኑን ተከትሎ ወደ አርሰናል መዘዋወር ችሏል። አርሰናልም የተጫዋች በሜዳ ላይ እያሳየ በሚገኘውና በተለይ በአንዳንድ ጨዋታዎች ላይ ሰሞኑን ዊሊያም ሳሊባ ባልነበረባቸው ጨዋታዎች ላይ ሜዳ ላይ ገብቶ ጥሩ እንቅስቃሴዎችን ማሳየቱ ለአርሰናል ትልቅ ዝውውር እንዲሆን እንዳደረገለት ጭምር ነው ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘው። ሌላኛው ከአርሰናል ጋር በተያያዘ ሀሳቡን የሰጠው ጄሚ ካራገር ነው። በሁሉም መስፈርት ስላሉ አማካይ እያወራን ከሆነ ዴክላን ራይስ ሞይስ ካይሴዶን ይበልጠዋል። ዴክላን ራይስ በኳሱ ክህሎቱ ከሞይስ በተጨማሪ ጥራት ያለው ይመስለኛል ሲልም ጭምር ነው ጄሚ ካራገር ሀሳቡን የተናገረው። ይህንን ሲናገር ጄሚ ካራገር ግን ሞይስ ካይሴዶም እጅግ በጣም ድንቅና የተዋጣለት ተጫዋች እንደሆነ ይናገራል። ዓለማችን አብዛኛው ክፍሏ በውሃ የተሞላ ነው፣ አንዳንድ ክፍሎቿ ደግሞ በኒጎሎ ኮንቴ የተሞላ ነው ብለን ነበር ከዚህ በፊት። ሞይስ ካይሴዶም ለሱ የቀረበ ወይም ለኒጎሎ ኮንቴ እንቅስቃሴ የቀረበ ተጫዋች ነው ሲል ተናግሮ እንደነበር እናስታውሳለን። ነገር ግን ምናልባት አንዳንድ ክህሎቶችን ግን የምናስተያይ ከሆነ ዴክላን ራይስ የተሻሉ መመዘኛዎች ይጨምራል ወይም ደግሞ ከሞይስ ካይሴዶ የተሻለ አንዳንድ ነገሮች ላይ የተሻለ አቋምም አለው። በተለይ ደግሞ ኳሶችን በሚያቀብልበት ጥራት ከኳስ ጋር ያለው ክህሎትም ከሞይስ ካይሴዶ በመጠኑም ቢሆን የተሻለ እንቅስቃሴን ማድረግ የሚችል አይነት ተጫዋች ይመስለኛል ሲል ነው ጄሚ ካራገር ሞይስ ካይሴዶን እና እንዲሁ ዴክላን ራይስን ያነጻጸረበትን ሀሳብ የሰጠው። ነገር ግን ሁለቱም ተጫዋቾች በጣም ድንቅ እንደሆኑ ጭምር ነው የተናገረው። በዚሁ ቸልሲን የተመለከተና ሞይስ ካይሴዶ የሰጠውን ሀሳብ እንመልከት። ጎል አስቆጥሬ ቡድኔን መርዳት ፈልጋለሁ። ድንቅ ጎል ነበር በዚህ በሊቨርፑል ላይ ያስቆጠርኩት። በዚህ የውድድር ዘመን ከሳጥን ውጪ አንድ ጎል ማስቆጠር አለብኝ ብዬ ለራሴ ነግሬው ነበር። እናም ደግሞ በሊቨርፑሉ ጨዋታ 7ኛው ሳምንት ላይ ይህንን ነገር አድርጌዋለሁ ሲልም ጭምር ነው የተናገረው ሞይስ ካይሴዶ። ስለ ጉዳትና የቡድኑ ጥንካሬ አንዳንድ ጉዳዮችንም አንስቷል። አንድ ተጫዋች ሲጎዳ በጣም ያሳዝናል፣ ነገር ግን ባሉን ተጫዋቾች መጫወት ግን መቀጠልም ይኖርብናል። በአሁኑ ሰዓት ደህና እየሰራን እንደሆነ በትክክል አስባለሁ። ትልልቅ ቡድኖችን ስታሸንፍ ለእኛና ለራስ መተማመናችንም በጣም አስፈላጊ ነውና ዛሬም ያንን ነገር አድርገነዋል ሲልም ጭምር ነው ሞይስ ካይሴዶ ሀሳቡን የሰጠው። ስለ ቀጣይነት ሲናገርም ቀጣይነት ያስፈልገናል። በሜዳው ላይ ብቃታችንንና ማንነታችንንም አሳይተናል። አሁን ደግሞ ያንን መቀጠል እንፈልጋለን ሲልም ጭምር ነው ስለ ቀጣይነቱም ሀሳቡን ያነሳው። ጄሚ ካራገር ስለ ቼልሲ ድልም ይናገራል። አንዳንድ ጊዜ ከተመልካቾች ጋር ያለው ትስስር ጠንካራ አልነበረም እና ያ ደግሞ በመጨረሻዎቹ 2 ሳምንታት እየቀዘቀዘ መጥቶ እንደነበር ተመልክቻለሁ። ምክንያቱም በክረምቱ የነበረው ድባብም ድንቅ ቢሆንም አንዳንድ ደካማ ውጤቶች ግን በውድድር ዓመቱ መጀመሪያ ላይ ተመልክተናል። እንዲህ አይነት ድል በሻምፒዮኖቹ ላይ ማሸነፍም እውነተኛ ቁርጠኝነትንም ይፈጥራል ሲልም ጭምር የተናገረው። ከቼልሲ አንጻር ለነሱ ድንቅ ውጤት ነበር። በእርግጠኝነት በስታንፈርድ ብሪጅ በኤንዞ ማሬስካ ዘመን እጅግ ትልቁ ድል ነው ብዬ አስባለሁ። ይህ ድል ለአሰልጣኙ ብዙ የሚሰራው ነገር እንዳለ ጭምር አስባለሁ ሲል ጭምር ነው የተናገረው ጋሪ ኔቨል። ሌላኛው ሀሳቡን የሰጠው እንግዲህ ይቅርታ ጄሚ ካራገር ነው ይህንን ሀሳብ የሰጠው። የአሰልጣኙ የኤንዞ ማሬስካ ሴሌብሬሽን ሜዳውን እየሮጠ መሄዱን በጣም ወድጄዋለሁ። ከኛ ጋር መጥቶ መነጋገር አለመቻሉ ግን አላመንኩም። ከሱ መስማትም እንፈልጋለን ሲል የተናገረው። ለኔ ይህ ትልቅ ውጤት ነው፣ እናም ከደጋፊዎች ጋር ያለውን ግንኙነትም ያጠናክረዋል ሲልም ጭምር ነው ሀሳቡን የሰጠው ጄሚ ካራገር። ጋሪ ሊንከርም ይናገራል። አቼፖንግ በመጨረሻው ደቂቃ ላይ ተጎድቶ መውጣቱ ያሳዝናል። ለመጀመሪያ ጊዜ ነው በትልቅ ጨዋታ ላይ ስመለከተውና በጣም ነበር የወደድኩት ሲልም ጋሪ ሊንከር ተናግሯል። እኔም በጣም አስደንቆኛል ያለው ደግሞ አለን ሺረር ነው።
ምርጥ ጨዋታ ነበር ሲጫወት የነበረው፣ ነገር ግን በመጨረሻም ተጎድቶ ወጥቷል ሲል ነው ጋሪ ሊንከርም አለን ሺረርም ሀሳባቸውን የሰጡት። የማንቸስተር ሲቲን ጉዳዮች እናንሳም። ጄሚ ካራገር ኤርሊንግ ሃላንድን ከኩን አጉዌሮ ጋር በማነጻጸር ላይ አንዳንድ ሀሳቡን አጋርቷል። ሃላንድ ከአጉዌሮ ፍጹም የተለየ ደረጃ ላይ የሚገኝ ተጫዋች ነው። በእንግሊዝ ሁሉንም ሪከርዶች እየሰበረ ነው። እሱ አስደናቂ የጎል ማሽን ነው። እናም ለማስቆም ደግሞ በጣም ከባድ የሆነ ተጫዋች እንደሆነም ጭምር አውቃለሁ ሲል ነው የተናገረው። ፔፕ ጓርዲዮላ በሃላንድ ላይም እንዲሁ ሀሳቡን ሲሰጥ አሁን ማንቸስተር ሲቲ የሱ እንደሆነ ይሰማዋል። ኮንትራቱን ለብዙ ዓመታትም አራዝሟል። እሱ በጨዋታው በአጨራረሱ ብቻ ሳይሆን በሁሉም ነገርም እየተሳተፈም ይገኛል። ከኳሱ ጋር የበለጠ እየተገናኘ ነው። ጠንክሮ እየሰራ ነው። የስራ ባህሪውም አለው። ተጭኖ ይጫወታል። እናም በጨዋታው ያለው እንቅስቃሴ ደግሞ በጣም ጥሩ ነው። እናም እዚህ በጣም ደስተኛ እንደሆነም ይሰማኛል ሲልም ጭምር ነው ፔፕ ጓርዲዮላ ስለ ኤርሊንግ ብራውት ሃላንድ ሀሳቡን የተናገረው። የሪያል ማድሪድን ጉዳይ እናንሳ። ሻቪ አሎንዞ ከኢንተርናሽናል እረፍት በፊት የሚፈልገውን ነገር አግኝቷል። ቡድኑ በዘንድሮው የውድድር ዘመን ካደረጋቸው 10 ጨዋታዎች ውስጥ 9ኙን በማሸነፍ በአንድ አጋጣሚ ብቻ ነው የተሸነፈው። ሻቪ አሁን ላይ በሁሉም ውድድሮች 14 ግቦችን ያስቆጠረና በየጨዋታው ለተጋጣሚ ቡድኖችም ጭንቀትን የሚፈጠር ኬሊያን ምባፔ መሰል አጥቂም በቡድኑ ውስጥ እንዳለው ይታወቃል። ቡድኑ አሁን ላይ የሊጉን የደረጃ ሰንጠረዥ ከባርሴሎና በ2 ነጥቦች በልጦም ሲመራ በቻምፒየንስ ሊጉም በባየር ሚኒክ በአንድ ግብ ክፍያ ብቻ ተበልጦ ሁለተኛ ደረጃ ላይ ተቀመጠው። ሪያል ማድሪድ በሻቪ አሎንዞ ስርም ዘንድሮ ድንቅ አጀማመርን ማድረጉ በርካቶች ይስማማሉ። ምንም እንኳን የከተማ ተቀናቃኙ አትሌቲኮ ማድሪድ በጣም ከባድ የሚባል ሽንፈትን ቢያደርስባቸው፣ ነገር ግን በሌሎቹ ጨዋታዎች ላይ ግን በጣም ስኬታማ የሚባል ጊዜ ነው እያሳለፉ የሚገኙት። ፌዴሪኮ ቫልቬርዴ ወደ ቫልዴባስ መጥቷል። በሀገራት ጨዋታ ላይም ለሀገሩ ዩራጓይ እንደማይጫወት ነው ኤል ቼረንጊቶ የቴሌቪዥን ጣቢያ የተናገረው። የሪያል ማድሪድ አምበል የሆነው ፌዴሪኮ ቫልቬርዴ የኢንተርናሽናል ረፍት ለሀገሩ ዩራጓይ ብሔራዊ ቡድን እንደማይጫወት ተረጋግጧል። ተጫዋቹ ምንም አይነት ጉዳት አልደረሰበትም። የማይጫወትበት ምክንያትም ከብሔራዊ ቡድኑ እረፍት ስለሰጠው እንደሆነ ነው ዘገባው ያሳየው። ሜሲ መልእክት ልኮልኛል ብሏል ኦስማን ዴምቤሌ። የዘንድሮ የባሎን ዶር አሸናፊ ተጫዋች የሆነው ኦስማን ዴምቤሌ ሊዮኔል ሜሲ መልእክት እንደላከለት ነው የተናገረው። ባሎን ዶርን ካሸነፍኩኝ በኋላ ሜሲ መልእክት ልኮልኛል፣ ያለኔ ትልቅ ነገር ነው፣ ምክንያቱም እሱ የምወደው ተጫዋች ነው ሲል ነው ዴምቤሌ የተናገረው። ከሊዮኔል ሜሲ የእንኳን ደስ አለ መልእክትን መቀበል የተለየ ስሜትም ይሰጣል ሲል ኦስማን ዴምቤሌ ይናገራል። አንጌ ፖስት ኮግሉ በጣም አጣብቂኝ ውስጥ እንደገቡ ይታወቃል። ባለቤቱ ለንግግር ይጠራኛል ብዬ እጠብቃለሁ ሲል ነው አንጌ ፖስት ኮግሉ የተናገረው። የኖቲንግሃም ፎረስቱ አሰልጣኝ የሆኑት አንጌ ፖስት ኮግሉ በቡድኑ ውጤት ዙሪያ ከክለቡ ባለቤት ማሪናኪስ ጋርም እንደሚነጋገር ነው የገለጸው። አሰልጣኙ ኖቲንግሃምን እየመሩ 7 ጨዋታዎችን ያደረጉ ሲሆን እስካሁን የመጀመሪያ ድላቸውን ሊያሳኩ አልቻሉም። ይህንን ደግሞ ሳምንት እጠለዋለሁ፣ በጣም ተጨንቄ ነበር ያሉት አሰልጣኙ፣ ነገር ግን አልፈራሁም፣ መፋለምን እወዳለሁ ሲልም ነው መሰናበት ስጋት እንደሌለበት የተናገረው። ከፊት ትልቅ ፍልም ይጠብቀናል፣ ደጋፊዎች በእኔ እምነት የላቸውም፣ እኔ ኃላፊነቱን የተረከብኩት እንደሚሳካልኝ ስለማምን ነው ብሏል። አክለውም በዚህ ሳምንት ከክለቡ ባለቤት ማሪናኪስ ጋርም ስለ ቡድኑ ውጤት ሁኔታም እነጋገራለሁ ብዬ እጠብቃለሁ ሲል ጭምር ነው አንጌ ፖስት ኮግሉ የተናገሩት። የመጨረሻ መረጃችን እናደርገውና የአውሮፓ ታላላቅ ሊጎች በዚህ ሳምንት የተደረጉ አንዳንድ ጉዳዮቻቸውንና ቁጥራዊ መረጃዎቻቸውን ወደ እናንተ እናደርስ። በተለይ ደግሞ ትኩረታችንን የተወዳጁ የእንግሊዝ ፕሪሚየር ሊግ ላይ ነው የምናደርገው። 7ኛው ሳምንት ላይ ደርሷል የተወዳጁ የእንግሊዝ ፕሪሚየር ሊግ እየተደረገ የሚገኘው ውድድር። በዚህ ውድድር ላይ እንግዲህ ትልልቆቹ ክለቦች በተለይ በዚህ ሳምንት ያደረጓቸው ጨዋታዎች እንደነበሩ ይታወሳል። የ7ኛው ሳምንት መክፈቻ ጨዋታ የነበረው ዕለተ አርብ የተደረገ አንድ መርሃ ግብር ነው። ቫይታሊቲ ስቴዲየም ላይ የአንዶኒ ኢራኦላው ቦርንመዝ እና እንዲሁ ደግሞ ሌላኛው የለንደን ከተማ ክለብ የሆነው የማርኮ ሲልቫው ፉልሃም ያደረጉት ተጠባቂ ጨዋታ ነበር። ይህንን ጨዋታ ቦርንመዝ ጨዋታውን ማሸነፍ ችሏል። ምስጋና ለአንቷን ሴሜኒዮ እና ጀስቲን ክላይቨርት ጎሎች ይግባና ጨዋታውን አሸንፎ መውጣት የቻለበትን አጋጣሚ ተመልክተናል። የቦርንመዙ አንቷን ሴሜኒዮ ባለፉት ጥቂት ጊዜያት ክለቡ ካስቆጠራቸው ግቦች መካከል 10ሩን ያስቆጠረውና አብዛኛውን ያስቆጠረው አንቷን ሴሜኒዮ እንደሆነ እየተመለከተን እንገኛለን። እንዲሁም በርከት ያሉ ግቦችን እያስቆጠረ ነው የሚገኘው አሁን ላይ ለቡድኑ ወሳኝ ተጫዋች መሆኑንም ቀጥሎበታል። የአንዶኒ ኢራኦላ ቡድንም በዚህ ሳምንት ያደረገውን ጨዋታ ድል ማድረግ የቻለበት ሳምንት ሆኖም ነው ያለፈው። አሁንም ጥሩ ግስጋሴን በፕሪሚየር ሊጉ
እያደረጉ ይገኛሉ። በርካቶች በተለይ ደግሞ በዚህ የክረምት ተጫዋቾች የዝውውር መስኮት እነ ዲን ሃውችሰንን ወደ ሪያል ማድሪድ መላካቸው፣ ሚሎስ ክርኬዝን ወደ ሊቨርፑል መሸኘታቸው፣ ከዛ በተጨማሪ ኢሊያ ዛባርኒንም ዩክሬናዊውንም ተከላካይ ወደ ፓሪስ ሰን ዠርሜን መላካቸውና ግብ ጠባቂው ኬፓ ወደ አርሰናል ማምራቱ ምናልባት ለቦርንመዝ የመከላከል ክፍል በጣም ደካማ ጊዜ ሊያሳልፉ የሚችሉበት እንዲሁ ደግሞ ትልቅ እንግዲህ ከባድ ጊዜያቶችን ሊያሳልፉ የሚችሉበት የውድድር ዓመት ይሆናል ብለው በርካቶች ግምቶቻቸውን ሰጥተው የነበረ ቢሆንም ነገር ግን ቦርንመዝ ከተገመተው በተቃራኒ ሆኖ በርካቶች ያልጠበቁትን በጣም ድንቅ የሚባል ውጤትን በዘንድሮው የውድድር ዓመት እያስመለከተን ነው የሚገኘው። በሰባተኛው ሳምንት መክፈቻው ቀን ላይ ያደረገውን መርሃ ግብርም ጨዋታውን በድል የተወጣበት መርሃ ግብር ሆኖ ነው የተጠናቀቀው። ሌላኛው ዕለተ ቅዳሜ ላይ ደግሞ 4 ያክል ጨዋታዎች ነበሩ የተደረገው። አንደኛው ጨዋታ ቀን 8 ሰዓት ከ30 ሲል በኤላንድ ሮድ የተደረገው የሊድስ ዩናይትድ እና የቶትናም ጨዋታ ነው። ሁለቱ ጨዋታዎች ሌሎቹ ደግሞ አርሰናል ከዌስትሃም እና ዩናይትድ ከሰንደርላንድ ያደረጉት ቀን 11 ሰዓት ላይ የተደረገ ሌላኛው ጨዋታ ነው። ምሽት 1 ሰዓት ከ30 ሲል ደግሞ የሳምንቱ ተጠባቂ የነበረው ጨዋታ በስታንፈርድ ብሪጅ ቸልሲና ሊቨርፑልን ያገናኘ ጨዋታ ዕለተ ቅዳሜ ላይ የተደረጉ 4 መርሃ ግብሮች ናቸው። የቶማስ ፍራንክ ቡድን ቶተንሃም ሆትስፐርስ አሁንም በድሉ ቀጥሏል። ቶተንሃም አምና በፕሪሚየር ሊግ በጣም ደካማ የሚባል የውድድር ዓመትን ነው በአንጌ ፖስቴኮግሉ ስር ያሳለፈው። ከወራጅ ቀጠናውም አንድ ከፍ ብሎ ብቻ 17ኛ ደረጃን ይዞ ያጠናቀቀ ቡድን እንደነበር እናስታውሳለን። ምንም እንኳን የዩሮፓ ሊግን አሸንፈው የአውሮፓ ቻምፒየንስ ሊግ ተሳትፎን ማግኘት ቢችሉም ነገር ግን በፕሪሚየር ሊግ በጣም ደካማ የሚባል የውድድር ዓመትን ያሳለፉት። ለዚህም ደግሞ የዩሮፓ ሊግ ዋንጫ ማምጣታቸው አላተረፋቸውም። አሰልጣኝ አንጌ ፖስቴኮግሉ እንዲሰናበቱ አድርጓቸዋልና በቶተንሃም ቤት የተደረገው የአሰልጣኝነት ለውጥም እንግዲህ በጣም ትክክል እንደነበር የሚያሳይ ውጤትን ነው ቶማስ ፍራንክ እያሳለፉ የሚገኙት በዘንድሮ የፕሪሚየር ሊግ የውድድር ዓመት። በዚህ ሳምንትም በሊድስ ዩናይትድ በኤላንድ ሮድ ያደረጉትን ጨዋታ አሸንፈው መውጣት የቻሉበትን አጋጣሚ ነው እየተመለከትነው። መሐመድ ቁዱስ በዚህ ጨዋታ ላይ በጣም ወሳኝ የሚባል ጎልን ማስቆጠር የቻለበትንም አጋጣሚ እንዲሁ ተመልክተናል። ቶትናም 2-1 በሆነ ውጤት ነው ይህንን ጨዋታ ያሸነፈው። ሌላኛው በተመሳሳይ ሰዓት አርሰናል ከዌስትሃም፣ ማንቸስተር ዩናይትድ ከሰንደርላንድ ያደረጉት ጨዋታ ሁለቱም በተመሳሳይ ውጤት ባለሜዳዎቹ አርሰናልና ማንቸስተር ዩናይትዶች 2-0 2-0 በሆነ ውጤት ያሸነፉበት መርሃ ግብር ሆኖ ተጠናቋል። በተለይ ለማንቸስተር ዩናይትድ ይሄ ጨዋታ በጣም በጉጉት የሚጠበቅ ነበር። ሰንደርላንድ ቀላል ቡድን አይደለም። በዘንድሮው የውድድር ዓመት ትልልቅ ነጥቦችን አግኝቶ የነበረ ቡድን ነው። እንዲሁ ደግሞ እስከ 5ኛ ደረጃም ተቀምጦ የነበረ ቡድን እንደሆነ እናስታውሳለን። ከማንቸስተር ዩናይትድ ጋር ካደረጉት ጨዋታ ቀደም ብሎ በነበረው ጨዋታ ምናልባት የማንቸስተር ዩናይትድን ጨዋታ አሸንፈው ቢሆን ኖሮ ቶፕ 4 ውስጥ መግባት የሚችልበት ውጤትን ያስመዘግብ እንደነበር ነው የተመለከትነው ሰንደርላንድና። ነገር ግን ማንቸስተር ዩናይትድ ደግሞ በጣም ደካማ የሚባል ጊዜያቶችን አሳልፏል። በፕሪሚየር ሊጉ ሽንፈቶች ገጥመውታል። ለአሰልጣኝ ሩበን አሞሪም በጣም ትልቅ ጫና የነበረው ጨዋታ እንደነበር የምናስታውሰው ጉዳይ ነው። በጣም ከባድ ጊዜያቶችን ሲያሳልፉ እንደነበርም እናስታውሳለን እና ምናልባት የሰንደርላንዱ ጨዋታ እንኳን ከመሰናበት ጋር በተያያዘ በርካቶች ሀሳቦቻቸውን ሲሰጡ ነበር። ምንም እንኳን የክለቡ ባለቤቶችና አንዳንድ ሰዎች በይፋ ቢናገሩም ማንቸስተር ዩናይትድ በሰንደርላንዱ ጨዋታ በጣም ከባድ የሚባል አዋራጅ የሆነ ሽንፈት ካልደረሰበት በስተቀር አሰልጣኙ የመሰናበት ምንም አይነት እቅድም እንዳልነበራቸው ነው የሚገለጸው። ነገር ግን ጫናውን ግን በጣም ከፍ ያደርግባቸው ነበር። ምናልባት በሰንደርላንድ ቢሸነፉ ኖሮ ጫናውን የበለጠ ከፍ ሊያደርግባቸው እንደሚችልና አንዳንዶች እንደሚገምቱት ከሆነ አሰልጣኝ ሩበን አሞሪም ራሱም ልልቀቅ ብሎ ሊጠይቅ የሚችልበት አጋጣሚ ሊፈጠሩ እንደሚችሉ በርካቶች ሲገምቱ ነበር። ነገር ግን እፎይታን የሰጠው ውጤትን ነው ያመጡት ማንቸስተር ዩናይትዶች ከሰንደርላንድ ጋር ባደረጉት ጨዋታ 2-0 በሆነ ውጤት ማሸነፍ ችለዋል። አዲሱ ፈራሚ ቤንጃሚን ሼስኮም በዚህ ጨዋታ ላይም ጎል ማስቆጠር ችሏል። ባለፈው ሳምንትም ከሜዳ ውጪ ከብሬንትፈርድ ጋር በጂቶ ኮሚኒቲ ስቴዲየም የተደረገው ጨዋታ ላይ ጎል አስቆጥሮ ነበር። በኦልድ ትራፎርድ ደግሞ የመጀመሪያ ማንቸስተር ዩናይትድ ጎሉን አስቆጥሯል። በአጠቃላይ በፕሪሚየር ሊግ በተከታታይ 2 ጨዋታዎችም ጎል ማስቆጠር የቻለበት ሳምንት ሆኖ እንዲሁ የተጠናቀቀበትን የተመለከትነው። ሌላኛውን ጎል ሜሰን ማውንት ነው ማስቆጠር የቻለው ለማንቸስተር ዩናይትድ እና ለአሰልጣኝ ሩበን አሞሪምም በጣም ትልቅ የሚባል ድል እንደሆነም ተመልክተናል። ሌላኛው አርሰናል እና ዌስትሃም ዩናይትድ ያደረጉት የተመሳሳይ ሰዓት መርሃ ግብር ነው። አርሰናል በዚህ ሰዓት በጣም ምርጡ የሚባል ቡድን ነው። ስኳድ ዴብዙ በጣም ሰፊ ነው። ቤንቾቹ ተቀይረው የሚገቡት ተጫዋቾች ጭምር ጨዋታው ላይ ትልቅ ለውጦችን ማድረግ የሚችሉ አይነት ተጫዋቾች እንደሆኑ በደንብ እየተመለከተን እንገኛለን። ለአርሰናል በጣም አሳሳቢ ጉዳይ ምናልባት በዚህ ጨዋታ ላይ ከተነሳም የማርቲን ኦዴጋርድ ድጋሚ መጎዳት ነው። በተለይ በዘንድሮው የውድድር ዓመት የተሻሉ እንቅስቃሴዎችን እያሳየ ነበር። አምና ማርቲን ኦዴጋርድ ጥሩ የነበሩ ጊዜያቶችን አላሳለፈም። በተለይ ከጉዳት ከተመለሰ በኋላ የምናውቀው ኦዴጋርድ አልነበረም ያኔና ዘንድሮ ግን የተሻለውን ኦዴጋርድ እየተመለከትን ነበር። ነገር ግን
ተደጋጋሚ ጉዳቶች እየደረሱበት ይገኛሉ። ባለፉት ተከታታይ የኤምሬትስ ስቴዲየም የፕሪሚየር ሊግ ጨዋታዎች ላይም በጉዳት ምክንያት ተቀይሮ ሲወጣ ተመልክተናል። በዚህ ሳምንትም በመጀመሪያው 45 የጨዋታ ክፍለ ጊዜ በጉዳት ምክንያት ተቀይሮ ሲወጣና ሲያዝንም ጭምር ተመልክተናል። በዚህ መሰረትም ለኖርዌይ ብሔራዊ ቡድን ጥሪ አይቀርብለትም ወይም ለኖርዌይ ብሔራዊ ቡድን ተሳትፎን አያደርግም። አርሰናል ግን በጨዋታው ላይ 2-0 በሆነ ውጤት ማሸነፍ የቻሉበትን አጋጣሚን የተመለከትነው። ሳካ በጨዋታው ላይ ጎል አስቆጥሯል። እንዲሁም ዴክላን ራይስ ለቡድኑ በጣም ወሳኝ እንደሆነ የሚያሳየው ተጫዋች በዚህ ጨዋታ ላይ ጎል ማስቆጠር የቻለም ሌላኛው ተጫዋች እንደነበር ነው የተመለከትነው። የሳምንቱ ተጠባቂ ጨዋታ ምሽት 1 ሰዓት ከ30 ሲል በቼልሲና በሊቨርፑል መካከል የተደረገ መርሃ ግብር እንደነበር እናስታውሳለን። በስታንፈርድ ብሪጅ የተደረገ ጨዋታ ነው። ሁለቱም ቡድኖች በጣም ጥሩ የሚባል ጊዜን እያሳለፉ አልነበረም። በተለይ ቼልሲዎች በፕሪሚየር ሊጉ ተከታታይ ሽንፈት በማንቸስተር ዩናይትድ እና በብራይተን ኤንድ ሆቭ አልቢዮን ገጥሟቸዋል። አሰልጣኝ ኤንዞ ማሬስካ ላይ ጭምር ጥያቄዎችን ማንሳት ጀምረው ነበር። በአንጻሩ ሊቨርፑል ተከታታይ 2 ሽንፈቶችን አስተናግዶ ነው ወደዚህ ጨዋታ የመጣው። በጋላታሳራይ በሳምንቱ አጋማሽ በቻምፒየንስ ሊግ እና በሳምንቱ መጨረሻ ደግሞ በፕሪሚየር ሊጉ በክሪስታል ፓላስ ተሸንፈው መምጣታቸውን እናስታውሳለን እና በጣም ትልቅ ትንቅንቅ የነበረው ጨዋታ ነው ብሎ ማንሳት ይቻላል። በስታንፈርድ ብሪጅ የተደረገ ጨዋታ ነው። ቼልሲ እንግዲህ ሊቨርፑሎች በዚህ ዓመት ሲያደርጉ በነበሩት መንገድ ነው ጨዋታውን ያሸነፈው። ሊቨርፑል በዚህ ውድድር ዓመት ብዙ ጨዋታዎችን በመጨረሻዎቹ ደቂቃዎች ጎል አስቆጥረው ሲያሸንፉ ተመልክተናል። ተራው የቼልሲ ይመስላል። የኤንዞ ማሬስካ ቡድን በመጨረሻዎቹ ሽርፍራፊ ሰከንዶች ላይ በኢስቴቫኦ ዊሊያን ባስቆጠረው ጎል ጨዋታውን አሸንፈው መውጣት ችሏል። ከዛ በፊት ግን በጣም ግሩም የምትባል ጎል ሞይስ ካይሴዶ በጨዋታው ላይ አስቆጥሮ እንደነበረም የተመለከትንበት አጋጣሚ ነው። በዚህ ጨዋታ ላይ የተፈጠረው ቼልሲ ከሊቨርፑል ጋር ያደረገው ጨዋታ ግን 2-1 በሆነ ውጤት በቼልሲ አሸናፊነት ነው የተጠናቀቀው። ትናንትና ደግሞ የመጨረሻው ቀን መርሃ ግብሮች ቀጥለው ተደርገው እንደነበር ነው የተመለከትነው። 5 ያክል ጨዋታዎች ትናንትና ነበሩ። የኡናይ ኤምሪ ቡድን አስተን ቪላ አስቸጋሪ ጊዜያቶችን ዘንድሮ ሲያሳልፍ ነበር። ትናንትና ግን በሜዳው በቪላ ፓርክ አዲስ አዳጊውን በርንሌን 2-1 አሸንፏል። ምስጋና ለጃክ ግሪሊሽ የመጨረሻ ደቂቃ ጎል ይግባና የዳቪድ ሞይሱም ኤቨርተን ትላንትና ክሪስታል ፓላስን ማሸነፍ ችሏል። የክሪስታል ፓላሱ አሰልጣኝ የሆኑት ኦሊቨር ግላርሰን ሀሳባቸውን ሰጥተዋል። በጣም የሚያም ሽንፈት ነው፣ እንደዚህ አይነት ስሜት ከተሰማን 6 ወር አልፎናል ሲልም ጭምር ኦሊቨር ግላርሰን ተናግሯል። ያለፉትን 19 ጨዋታዎች ክሪስታል ፓላሶች ሽንፈት ገጥሟቸው አያውቁም ነበር። በ20ኛው ጨዋታ ነው ትላንትና ሽንፈት የቀመሱትና ለክሪስታል ፓላስ በጣም አሳዛኝ ቀን ነበር። በተለይ ጎል አስቆጥረው መሪ ነበሩ በጨዋታው ላይ። ነገር ግን ኤቨርተኖች በኪሊማን እንጃይ እና እንዲሁ ደግሞ በጃክ ግሪሊሽ አማካኝነት ባስቆጠሯቸው 2 ግቦች ጨዋታውን 2-1 በሆነ ውጤት ማሸነፍ የቻሉበትን አጋጣሚ ነው የተመለከትነው። ኒውካስል ዩናይትድም በአዲሱ ፈራሚያቸው ኒክ ቮልትማድ እና እንዲሁ ደግሞ በብሩኖ ጉማሬሽ ከፔናልቲ ቦክስ ውጪ በጣም ግሩም በሆነች ጎል አስቆጥሮ 2-0 በሆነ ውጤት ኖቲንግሃምን አሸንፈዋል። የኖቲንግሃም ፎረስቱ አሰልጣኝ የሆኑት እንግዲህ አንጌ ፖስተኮግሉ የአምናው የቶተንሃም አሰልጣኝ በጣም አስቸጋሪ ጊዜያት ውስጥ እንደገቡ ነው እየተገለጸ የሚገኘው። ሊሰናበቱ የሚችሉበትም እድል በጣም ሰፊ ነው። ኑኖ ኤስፕሬንቶ ሳንቶን አምና በተለይ የአውሮፓ ቻምፒየንስ ሊግ ቡድኔን አልቀላቀልክም በሚል እንግዲህ ማሪናኪስ የክለቡ ባለቤት ከአሰልጣኙ ጋር ቁርሾ ውስጥ ገብተው እንደነበር ሜዳ ላይም ጭምር ገብተው ሲከራከር እንደነበር ጭምር እናስታውሳለን። ኑኖ ኤስፕሬንቶ ሳንቶ አምና ድንቅ የሚባል ጊዜን ካሳለፉ በኋላ በመጨረሻዎቹ ሳምንታት ለሽንፈት ገጥሟቸው ከአውሮፓ ቻምፒየንስ ሊግ ውድድር ውጪ መሆናቸውን እናስታውሳለን። በዩሮፓ ሊግ ነው ዘንድሮ እየተሳተፉ የሚገኙት። ነገር ግን ለግሪካዊው ማሪናኪስ ግን ይሄ ነገር የተዋጠላቸው አይመስልምና ሜዳ ገብተው ኑኖ ኤስፕሬንቶ ሳንቶን ጭምር እንግዲህ ሲጨቃጨቋቸው እንደነበረ እናስታውሳለን። ያ ግጭታቸው ዘንድሮም ቀጥሎ አሰልጣኙ ጥሩ ውጤትን እያመጡ በነበረበት ሰዓት ከክለቡ እንዲሰናበቱ መደረጋቸው ይታወሳል። ከዛ በኋላ የተካው ግን አንጌ ፖስተኮግሉ ጥሩ ነገሮች ያልገጠሙትም። ቡድኑ ባለፉት 7 ጨዋታዎች ላይ አንድም ድል ማሳካት አልቻለም። አሰልጣኙ አንድም ድል በኖቲንግሃም ፎረስት ቤት ማሳካት አልቻሉም። በአንጻሩ ቡድኑ ከወራጅ ቀጠናው በ1 ነጥብ ብቻ ከፍ ብሎ 17ኛ ደረጃ ላይ የተቀመጠበት ውጤት ነው የተመዘገበውና ለማሪናኪስም በጣም አስቆጪ ውሳኔ ይመስላል ኑኖ ኤስፕሬንቶ ሳንቶን ከቡድኑ ማሰናበታቸው። የኖቲንግሃም ፎረስቱ አሰልጣኝ አንጌ ፖስተኮግሉ ግን በትልቁ ጫና ውስጥ እንደገቡ የሚያሳዩ ነገሮች ያሉ። ቅድም የሚያልኳችሁን አስተያየት ሰጥተዋል። ከባለቤቱ ጋር ሰሞኑን እንደምንነጋገር ተስፋ አደርጋለሁ ሲል ነው የተናገረው። በሞሊኒው ስቴዲየም ወልቨርሃምፕተን ወንደረርስ አሁንም ቢሆን ሙሉ 3 ነጥብ ማሳካት ያልቻለበት ጨዋታ ሆኖ ተመዝግቧል። የቪቶር ፔሬራ ቡድን ከፋቢያን ኸርዝሌሩ ብራይተን ኤንድ ሆቭ አልቢዮን ነጥብ ተጋርቶ ነው 1-1 በሆነ ውጤት ጨዋታቸውን ያጠናቀቁት። ወልቭስ አሁንም ቢሆን ድል ማግኘት አልቻሉም። ሁለተኛ ተከታታይ የአቻ ውጤታቸውን ወይም
ሁለተኛ ነጥባቸውን ማሳካት ቢችሉም ነገር ግን አሁንም ቢሆን ጨዋታን ማሸነፍ የተሳናቸው ጉዞ ላይ ነው የሚገኙት። ሌላኛው ብሬንትፈርድ በሜጃው ጂቴክ ኮሚኒቲ ስቴዲየም ባለፈው ሳምንት ማንቸስተር ዩናይትድን ማሸነፍ ቢችልም በዚህ ሳምንት ግን ሌላኛውን የከተማው ክለብ ማንቸስተር ሲቲን ገጥሞ ማሸነፍ አልቻለም። 1-0 በሆነ ውጤት በጠባብ ውጤት ነው ብሬንትፈርድ የተሸነፈው። ማንቸስተር ሲቲ ልማደኛው ኤርሊንግ ሃላንድ ባስቆጠረለት ጎል ጨዋታውን አሸንፎ መውጣት የቻለበት መርሃ ግብር ሆኖ ተጠናቋል። በዚህም የተወዳጁ የእንግሊዝ ፕሪሚየር ሊግ የዚህ ሳምንት መርሃ ግብሮች በዚህ መልኩ ነው የተጠናቀቁት። እንግዲህ ጨዋታዎቹ መጠናቀቃቸውን ተከትሎ ሰባተኛው ሳምንት ላይ እንገኛለን እና የደረጃ ሰንጠረዡን ለመመልከት ያክል አርሰናል የሊጉን መሪነት የተረከበበት ጊዜ ላይ ነው የሚገኘው። የዚህ ሳምንት ውጤቱ አርሰናልን የሊጉ መሪ እንዲሆን አድርጎታል። 16 ነጥብ መሰብሰብ ችለዋል ካለፉት 7 ጨዋታዎች። እንግዲህ በአጠቃላይ በአንደኝነት ተቀምጧል። ሊቨርፑል ያለፉትን 2 ተከታታይ ጨዋታዎች ሽንፈት ገጥሞታል። በዚህም ሁለተኛ ደረጃ ላይ ተቀምጧል። በነበረበት 15 ነጥብ ላይ ነው የቀጠለው። የቶማስ ፍራንኩ ቶትናም ሆትስፐርስ በ14 ነጥቦች ሶስተኛ ደረጃ ላይ ሲቀመጥ፣ ሌላኛው የአንዶኒ ኢራኦላው ቦርንመዝም በተመሳሳይ 14 ነጥቦች አራተኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ በ13 ነጥቦች አምስተኛ ደረጃ ላይ የተቀመጠ ቡድን ነው። የኦሊቨር ግላርሰኑ ክሪስታል ፓላስ 12 ነጥቦችን ሰብስቦ ስድስተኛ ደረጃ ላይ ተቀምጧል። ቼልሲ 11 ያለው፣ ኤቨርተንም እንዲሁ 11፣ ሰንደርላንድም በተመሳሳይ 11 ነጥቦችን ይዘው ከ7ኛ እስከ 9ኛ ሲቀመጡ ማንቸስተር ዩናይትድ 10 ነጥቦችን ይዞ 10ኛ ደረጃ ላይ ነው የተቀመጠው። እንግዲህ በዚህ ሊግ አሁን ላይ የነጥብ በጣም መጠጋጋቶች ያሉ፣ ለምሳሌ ማንቸስተር ዩናይትድ ያለው የነጥብ 10 ነው። በአንጻሩ 5ኛ ደረጃ ላይ የተቀመጠው ማንቸስተር ሲቲ 13 ነጥብ ነው ያለውና የ3 ነጥብ ልዩነት ነው ያላቸውና በጣም ተቀራራቢ የሚባል የነጥብ ልዩነቶች ነው በቡድኖቹ መካከል ያለው። በአንድ ጨዋታ ብዙ ነገሮች ሊለወጡ እንደሚችሉ ይታመናል። ኒውካስል ዩናይትድ በ9 ነጥቦች 11ኛ ደረጃ ላይ የተቀመጠ ቡድን ነው። የደረጃ ሰንጠረዡ ግርጌ ላይ የሚገኙት 3 ቡድኖች በርንሌ፣ ዌስትሃም ዩናይትድ እና ወልቭስ ናቸው። በርንሌ 4 ነጥብ አለው፣ ዌስትሃምም ተመሳሳይ 4 ነጥብ። ወልቭስ በአንጻሩ 2 ነጥቦችን ይዘው ነው የመጨረሻዎቹን 3 ደረጃዎች እንዲያዙም የተመለከት ነው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ኤርሊንግ ብራውት ሃላንድ ነው። 9 ግቦችን በማስቆጠር የከፍተኛ ግብ አስቆጣሪነቱን እየመራ ይገኛል። የቦርንመዙ አንቶን ሴሜኒዮ 6 ግቦችን በማስቆጠር ሁለተኛ ነው። የብሬንትፈርዱ ኢጎር ቲያጎ እና የበርንሌው ጄደን አንቶኒ 4 ግቦችን ያስቆጠሩ ናቸው። ኤንዞ ፈርናንዴስ ከቼልሲ፣ ሁጎ ኤኪቲኬም ከሊቨርፑል፣ ሊልማን ጃይ እንዲሁ ከኤቨርተን፣ ኢስማኤል አሳር ከክሪስታል ፓላስ፣ ጃሮድ ቦን ከዌስትሃም፣ ሞይስ ካይሴዶ ከቼልሲ፣ ኒክ ቮልትማድ ከኒውካስል ዩናይትድ፣ ሪቻርድሰን ከቶተንሃም፣ ቪክተር ዮኬሬሽ ከአርሰናል፣ ዊልሰን ኢሰዶር እነዚህ በአጠቃላይ 3 ግቦችን ማስቆጠር እየቻሉ ተጫዋቾች ናቸው። በከፍተኛ ግብ አስቆጣሪነቱ ላይም ያሉ ተጫዋቾች ናቸው። የአሲስቱን ደረጃ የኤቨርተኑ ጃክ ግሪሊሽ እና የቶተንሃሙ መሐመድ ኩዱስ በ4 አሲስቶች እየመሩት ይገኛሉ። አንቷን ሴሜኒዮ ከቦርንመስ፣ ኤል ሃጂ ማሊክ ዲዩፍ ከዌስትሃም ዩናይትድ፣ ግራኒት ዣካ ከሰንደርላንድ፣ ጀረሚ ዶኩ ከማንቸስተር ሲቲ እና ዣኦ ፔድሮ ከቼልሲ እነዚህ ደግሞ 3 አሲስቶችን ማድረግ የቻሉ ተጫዋቾች እንደሆኑ ነው እየተመለከትን የምንገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ የዛሬውን የሰኞ ምሽት የስፖርት የመረጃን ወደ እናንተ እያደረስኩን ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን በተለይ ነገ ጠዋት በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን ደግሞ አካተን በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ነው የማመሰግናችሁ። መልካም ጊዜ፣ መልካም ደግሞ ምሽት እንዲሆንላችሁ ነው በአክብሮት የምመኘው።